በስተመጨረሻ አቶ ደረጀ ሰላምን እንግዲህ የራሷ ቤት እንድትከራይና እዛ ውጪ እንድትኖር ነው ከዚህ ቤት ውጪ ለሷ ተከራይተውላት እንድትኖር ነበር እንግዲህ የጠየቃት ነው ማለት ነው። ነገር ግን አሁን ላይ እንግዲህ ሰላም የማትወጣበት ምክንያት ምን እንደሆነ ታውቋል። እሱ ምንድነው? አሁን ላይ እንግዲህ ሰላም አቶ ደረጀን እየጠየቀችው ያለችው ምንድነው? ልጄ የት ነች ነው። ስለዚህ እንግዲህ አሁን ላይ ሰላም ከዚህ ቤት የማትወጣበት ምክንያት ምን እንደሆነ የታወቀው እንግዲህ የወለደቻት ልጅ እሱም ደግሞ ከማን ነው? ከአቶ ደረጀ ነው። በቃ ዞሮ ዞሮ ስለዚህ የወለደቻትን ልጅ እስከምታገኝ ድረስ ነው እዚህ ቤት የቆየችና እየኖረች ያለችው እንጂ መውጣት አቅቷት እንዳልሆነ ነው እንግዲህ ለአቶ ደረጀ የነገረችው ማለት ነው። ስለዚህ አሁን ላይ ሰላም እንግዲህ እየጠየቀችው ያለው ነገር ምንድነው? አቶ ደረጀን ልጄ የት ነው ያለችው እያለች ነው እንግዲህ እየጠየቀችው ያለችው። ስለዚህ አሁን ላይ ደግሞ አቶ ደረጀ እንግዲህ ዳጣ እውነትም የሰላም ልጅ ከሆነች እሱ እንዴት ብሎ ነው ዳጣ ነች ልጅሽ ብሎ የሚነግራት? እንግዲህ አሁን ላይ ሰላም እዛ ቤት በሰራተኝነት ነው ያለችው። ዳጣ ልጅሽ ነች ብላ ቢናገር እንግዲህ እሱ ላይ የሚመጣበት ነገር ይታወቃል። እንግዲህ ወይዘሮ ማርታም በጣም ስለምትወደውና ሚስቱ ስለሆነች ይሄ ትዳሩ ይፈርስብኛል ብሎ ነው የሚያስበው አቶ ደረጀ። እንግዲህ ያው ዞሮ ዞሮ ዳጣ እንግዲህ የሰላም ልጅ መሆኗ ታውቋል ብዬ ነው ማስበው። ምክንያቱም ሰላም እንግዲህ ልጄ የታለች የት ነው ያለችው እያለች አቶ ደረጀን ጠየቀችው ማለት ከአቶ ደረጀ ጋር ሰላም ግንኙነት ስለኖራት ነው ያንን ልጅ ብላ የጠየቀችው ወይም ደግሞ ልጄ ብላ የጠየቀችው ማለት ነው። እስቲ እናንተ አሁን ላይ ሰላም እንግዲህ አቶ ደረጀን የጠየቀችው ልጄ ብላ ማናት ብላችሁ ታስባላችሁ? ዳጣ ነች ወይስ ሌላ ሴት ወይም ደግሞ ሌላ ወንድ ነው ብላ ልጄ ብላ የጠየቀችው? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ አቢጌል ያንን የዲኤንኤ ውጤት ልታይ ስትል እንግዲህ ዳጣ የመጨረሻ እንግዲህ ወዲያው ነው ነጥቃት የሮጠችው ማለት ነው፣ ሌላ ነገር አስቀይሳ። ምክንያቱም አቢጌል እንግዲህ ማጣራትና አሁን ላይ ደግሞ የሰላም ባል ማን ነው ብላ ነው እያሰበች ያለችው። ሰላም አሁን ላይ እርጉዝ ስለሆነች ማን ነው ያስረገዛት ብላ ነው እንግዲህ እየተጠራጠረች ያለችው ማለት ነው። እንግዲህ አሁን ላይ የአባቷን የአቶ ደረጀን ልብስ ስትበረብር እንግዲህ ያንን ወረቀት አግኝተው ነበር። ነገር ግን አላነበበችውም። ብታነበው ኖሮ የዲኤንኤ ውጤቱን ታይ ነበር። ዳጣ የአቶ ደረጀ ልጅ መሆኗን እሷ አወቀች ማለት እንግዲህ ቤቱ ድርምስምስ ነው የሚወጣው። ስለዚህ ዳጣ እንግዲህ ወዲያው ሄዳ መቀበሏ እንግዲህ አትርፏታል ብዬ ነው ማስበው። እንግዲህ ዳጣ ያስቀየሰችው ነገር ምንድነው? ሰላም የሆነ ነገር ሆኖባታል። እዛ ምግብ ስትሰራ የሆነ ነገር እሳት ተያይዞባት ነበር ምናምን ብላ ነው እንግዲህ ያንን ወረቀት አቢጌል እንዳታየው ያደረገችው ማለት ነው። ነገር ግን አቢጌል ብታየው ኖሮ ምንድነው የሚፈጠር ይመስላችሁ? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ዳጣ ክፍል 28 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 28 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ ጀምሩ። አቢጌል አሁን ላይ ጸባይተኛ መስላ እንግዲህ ናታን እንዲወዳትና እንዲያፈቅራት ወይም ደግሞ ለሷ ስሜት እንዲኖረው ነው እያደረገች ያለችው። ምክንያቱም እንዳየነው ከሆነ ኩሽና ገብታ ለሱ ብላ እየሰራችለት ምግብ የሚወደውን ምግብ ፍርፍር ሰርታ እንግዲህ እያቀረበችለት ነው ያለችው። ነገር ግን እንግዲህ ዳጣ በመሃል ሄዳ ነው እንግዲህ ያንን ምግብ እፍስ አርግታ የበላችባት ማለት ነው። ስለዚህ አቢጌል እንኳን ያኔ አጉርሰኝ ስትለው ናታን ሊያጎርሳት ብሎ እንግዲህ ዳጣ ስትመጣ ነው ላሽ ያላት ማለት ነው። ምክንያቱም ዳጣ እሱ ስለሚወዳትና ሲያጎርሳት ደግሞ ለአቢጌል እንግዲህ ከአቢጌል ጋር ነው ግንኙነት ያለው ብላ እንዳታስብ ዳጣ እንግዲህ ወዲያው ለራሱ ነው ያጎረሰው ማለት ነው። ነገር ግን አሁን ላይ እንግዲህ ዳጣ ደስታዋ ነው አቢጌል ከናታን ጋር ብትሆንና እሱም ፍላጎቱ ቢሆን ደስታዋ ነበር። ነገር ግን ናታን ደግሞ አቢጌልን አይወዳትም። ከዳጣ ጋር ነው ማሳለፍና ከሷ ጋር መሆን የሚፈልገው ማለት ነው። ጸባዩን ለማስተካከል ብትሞክርም ነገር ግን ዳጣ ካለች ጸባዩን መቼም ቢሆን አቢጌል የምታስተካክል አይደለችም። ሌላ ጉዳይ ደግሞ እንግዲህ ውሃና ምጥን ናቸው። እንግዲህ ውሃና ምጥን አሁን ላይ እንደሚታወቀው ውሃ ማለት እንዴት እንደሆነች ታውቃላችሁ። ሞኝ ነገር ነች፣ ፈዛዛ ነች፣ እንደገና የህፃን ባህሪ ነው ያላት። ምክንያቱም እንግዲህ አንድ ሰው ያንን ነገር አደረገ ወይም ደግሞ ያንን ሰውዬ ነው ሲጋራ ሲያጨስ እኛም ካልሞከር ነው እያለች ያለችው። እንግዲህ ውሃ እንኳን እሺ ትሁን እንደዚህ አይነት ነገር ስለማታውቅና ንፉግ ስለሆነች ነው፣ ሞኝ ስለሆነች ነው። ምጥን እንዴት አላስተዋለችም? ውሃ ሞኝ ብትሆን እንኳን ምጥን እንዴት ብልጦና የነገር እንደሚጎዳና እንደማይሆን ለምን አላስተዋላችም? ጭራሽ ባለሱቁን ሄዳ ስትጠይቀው እንግዲህ ባለሱቁ እንደመታ ይታወቃል። ምክንያቱም
ይሄ ነገር ለነሱ ስለማይሆንና ጎጂ ስለሆነ ለነሱ አይሆንም፣ ለማንም ቢሆን አይጠቅምም። ነገር ግን እሷ ጭራሽ ለዳጣ አስመጥተዋለሁ ብላ ነበር የጠበቀችው። ዳጣ ግን እንግዲህ ይህንን ስትሰማ እንግዲህ ለአቶ ደረጀ ነው የምናገርልሽ ያለቻት። ምክንያቱም እንዴት ውሃ በዚህ ልክ ይህንን ነገር ለማድረግና ፈለገች ማለት ምን ላይ አይታ ነው እንግዲህ የምጥን ጎረቤት እንትን ሲል ወይም ሲያጨስ አይቼ ነው ያለችው እንጂ እሷ ከምንም ሳታይ ዝም ብላ ይህንን ነገር አትፈልገውም ወይም ደግሞ ሐሳቧም አይሆንም ነበር። ስለዚህ እንግዲህ ዳጣ ይህንን ነገር በማድረጓ ወይም ደግሞ በማሰቧ ባለሱቁ መምታቱ በጣም ደስ ብሏታል። እናም ይሄ ነገር ጎጂ እንደሆነና ለአባትየውም ተናግራ እንግዲህ እንድትቆጣ ነው እያደረገች ያለችው ማለት ነው ዳጣ እንጂ አልደገፈቻትም። መጥፎ ነገር ለእህቷ መቼም ቢሆን ስለማትፈልግ ማለት ነው። አሁን እንዲያውም ዳጣ እንግዲህ ውሃ በስትክክል ወይም ደግሞ በዲኤንኤ ተረጋግጦ እህቷ መሆኗ ስለታወቀ ከምን ጊዜውም በላይ ነው እንግዲህ የምትጠብቃትና ከምን ጊዜውም ቴኬር የምታደርጋት ማለት ነው። ሌላ ጉዳይ ደግሞ አቢጌል አሁን ላይም እንግዲህ ሰላምን የታለ ባልሽ እያለች እያስጨነቀቻት ነው ያለችው ማለት ነው። እንግዲህ ሰላም ባሏን አምጥታ ለሷ አሳይታ እንኳን ለዞር ለማለት ብትፈልግም ነገር ግን ለምን እነ አቶ ደረጀና ወይዘሮ ማርታ ማወቅ የለባቸውም እያለች ነው እየተከራከረች ያለችው። ሰላም እንግዲህ ከአቢጌል ጋር እንዴት ብላ ማምለጥ እንዳለባት ግራ ገብቷታል። ምክንያቱም ሁልጊዜ ነው ያንን ጥያቄ የምትጠይቃት ሁልጊዜ ማለት ነው። መቼ ይሆን እንግዲህ ሰላም ባላምጥታ አቢጌልን የምታስተዋውቃትና አፏን ምዘጋላት? ምክንያቱም አቢጌል ሁልጊዜ ባልሽ የት ነው ልጁስ የማን ሊሆን ይችላል እያለች ነው እየተጠራጠረች ያለችው። ሰላም ግን እንግዲህ አቢጌል እንድትዋት በጣም በተደጋጋሚ ጊዜ ተይኝ ብላታለች። ምክንያቱም አቢጌል አሁን ላይ በስሜት ወይም ደግሞ የሆነ ሚስጥር አለ ብላ እያሰበች ስለሆነ ያንን ደግሞ የሰላምን ባል ካወቀችና ከደረሰችበት ያው አቶ ደረጀ እንደሆነና ያስረገዛት ደግሞ አቶ ደረጀ ራሷ አስከራው ወይም ደግሞ ሰክሮ የመጣ ሰዓት ራሷ ገብታ ይህንን ነገር ስለፈጸመች ያው ዞሮ ዞሮ አቶ ደረጀ ነው የሚባልበት እና አቢጌል ይህንን ሚስጥር ካወቀች እንግዲህ ወይዘሮ ማርታም ጉዷ ይፈላል፣ አቶ ደረጀም ጉዷ ይፈላል። ምክንያቱም ወይዘሮ ማርታ ሰላምን ከደረጀ ጋር አታስባትም መቼም ቢሆን እንደ ሰራተኛ ነው እንግዲህ እንደ ቤተሰብም ነው የምታያት። እንደገና ደግሞ አሁን ላይ አቶ ደረጀ ሰላምን ለምን ከዚህ ግቢ አናወጣትም ወይም ደግሞ ለምን ሌላ ቤት ተከራይተንላት አትኖርም እያለች ነው ከወይዘሮ አትሮንም እያለ ነው ከወይዘሮ ማርታ ጋር እየተነጋገረ እንግዲህ አሁን ላይ ወይዘሮ ማርታ ሰላምን አስገድደን ምንም ነገር ማድረግ አንችልም ነው ያለችው። ምክንያቱም በጣም ብዙ ጊዜ ስለቆየችና እዚህ ብዙ አመት እነሱ ቤት በሰራተኝነት ስላገለገለች እንዴት ብለው ነው በዚህ ሰዓት አቶ ደረጀ ያሰበው እሷን ለማስወጣትና ኪራይ ቤት ለማስገባት? ምክንያቱም አሁን ላይ እኔ እንደሚመስለኝ ከሆነ አቶ ደረጀ በዲኤንኤ ያረጋገጠው ውጤት ከሰላም ጋር የሚያያዝ ይመስለኛል። ምክንያቱም ያንን የዲኤንኤ ውጤት ካየችውና ወይም ደግሞ እንግዲህ ሰላም አሁን ላይ ዳጣ ልጇ እንደሆነች ካወቀች መቼም ቢሆን ከዛ ቤትም አትወጣም፣ ወይም ደግሞ ብትወጣ እንኳን ዳጣን ይዛት እንደምትወጣ ግልጽ ነው ማለት ነው። አሁን ላይ ሰላም አቶ ደረጀን እየጠየቀችው ያለችው ነገር ምንድነው? ለምንድነው ልጄን የማታሳየኝ? የት አርግታት ነው ልጄን ነው እያለች እየጨንቋት እየጠየቀችው ያለችው። ስለዚህ አሁን ላይ እንግዲህ የሰላም የጠፋችዋ ልጅ ወይም ደግሞ አቶ ደረጀ ወስዶ ሌላ ቦታ ያስቀምጣት ልጅ የምትሆነው በኔ በኩል ዳጣ ነች ብዬ ነው ማስበው። ስለዚህ ዳጣ አሁን ላይ እናቷ ብቻ ነበር የቀረችው። እናቷም እንግዲህ ሰላም ትሆናለች ብዬ ነው ማስበው። ነገር ግን ይሄ ሚስጥር ደግሞ እንግዲህ በአጭር ጊዜ ውስጥ ሊነገር አይቻልም። አሁን ላይ አቶ ደረጀም ጨንቆታል። ምክንያቱም ሰላምን ልጅሽ እቻትና ብሎ ለመናገር በጣም ከብዶታል ማለት ነው። አሁን ላይ ዳጣ እንደ ቤተሰብ ነች። አቶ ደረጀም ደግሞ እንግዲህ ከዳጣ ጋር አሁን ላይ ይበልጥ እንደ ቤተሰብ ሆኗል። ምክንያቱም ይሄን ዲኤንኤ ውጤቱን ካረጋገጠና ትክክለኛ ልጅ ከሆነች በኋላ ለሷ የሚያደርግላት እንክብካቤ ይበልጥ ጨምሯል ማለት ነው። እንግዲህ እንዴት ነው አሁን ላይ ማድረግ የሚቻለው? ለሰላም በምን መልኩ ነው ዳጣ ልጅሽ ናት ብሎ ሊናገር የሚቻለው? እስቲ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁንም ቢሆን እንግዲህ አቢጌል በዳጣ እየቀናች ነው። ምክንያቱም ናታን ዳጣንን ስለሚወዳትና ስለሚያፈቅራት ለኔ ምንም ስሜት የለውም እያለችና እየተበሳጨች ነው ያለችው። እሱም ቢሆን እንግዲህ ለዳጣ ጋር ሲሆን ነው ደስ የሚለው ጨዋታ ሁሉ ነገሯ። ነገር ግን አቢጌል በቅናት እያበለች ነው። ይሄ ቅናቷ ግን እንግዲህ እዛ ቤት በሰላም ላይ እልህ መወጣጣት ነው የምትፈልገው። እስቲ በዛሬ በዳጣ ክፍል
ያላችሁን ሐሳብ አስተያየታችሁን የታያችሁን በኮሜንት መስጠታችሁን እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ ይመስል ነበር። ለቻናላችን አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። እንግዲህ በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።